ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ዛሬ እኮ ሀይሚ ማለት ነው ብሬ ውስጥ 9 ሚሊዮን ብር አለ አካውንቴ ውስጥ አለች። እንዳታሳግጧት ደግሞ የብሩኬ መኪና ሊሸጥ ነው ቢባል አይሸጥም፣ እኔ ከፍላለሁ አለች። እኔ ከፍላለሁ አለች። 3 ሚሊዮን እንበደራለን፣ 9 ሚሊዮን ብር እኔ አካውንት ውስጥ አለ። ከዚህ በኋላ ውሸቴን ቅድድድ እያረኩ ነው የምሰራላችሁ። ይውጣላችሁ እና ማለት ነው ዛሬ ብሩክና ሀይሚ ዙረት ላይ ናቸው። ሀይሚ ደግሞ እንዴት እንዳማረብሽ በፈጣሪ ስም ውይ! እና ዙረት ላይ ናቸው። ሀይሚን ብሩክም እየዞሩ ነው በሰው ቤት ማለት ነው። ብሩኬ የሆነ አዲስ ቻናል ከፍቷል። ሀይሚ ደግሞ ሚፍታ ቤት መጥተው ነበር እና ሀይሚ እኔ አካውንት ውስጥ ብር አለ እሱን ከፍላለሁ እንጂ የቡቡ መኪና አይሸጥም አለች። አቤት የባሏ መከታ የባሏ ተከራካሪ የወዳችሁ ሴቶች ገንዘብ ይወዳሉ የምትሉ ሰዎች ማለት ነው። የወዳችሁ ሴቶች ማለት ነው ለፍቅረኛቸው ለሚወዱ ሰው ብዙ ነገር ማድረግ ይችላሉ። ሴቶች ገንዘብ ይወዳሉ፣ ግን ደግሞ አፍቃሪ ናቸው። በጣም ነው ወንድነ ሲወዱ ዋጋ የሚከፍሉት። ራሳቸውን እስከ ማጥፋት የሚደርሱ ሴቶች ለምንድን ነው? በጣም ልባቸው ነው የሚያፈቅሩት ሰውን ከልባቸውና ሀይሚዬ የባሏ መከታ እኔ ከፍልልሃለሁ፣ መኪናማ አይሸጥም። መኪና እንዴት እንደምትወደው እኮ አውቃለሁ። ስለዚህ መኪና ሽጠህ እንዲደብርህ አልፈልግም የኔ ውድ ባል። 9 ሚሊዮንም ይሁን 10 ሚሊዮን እኔ ከፍልልሃለሁ አለች። በቃ ሚስት ማለት እንደዚህ ናት፣ የባሏ መከታ እና ማለት ነው። ሀይሚ ይሄ ሁሉ ብር አካውንቴ ላይ ያለ እያልሽ ያው ዞሮ ብር አደኝ ብላለች። ይህን ያህል ባትልም 9 ሚሊዮን ያልኩት እኔ ዝም ብዬ አሁን ዋሽቼ ነው፣ ማሸት እችላለሁ። 9 ሚሊዮን ባትልም እኔ ጋር ብር አላለች። ታውቃላችሁ መኪናው 12 ሚሊዮን ነው የሚገዛ። ስለዚህ ሀይሚ ደግሞ አንድ 9 ሚሊዮን ቢኖረው 3 ሚሊዮን ደግሞ እንበድራለን ብላ ያው ካልኩሌት አድርጋ ነው እንግዲህ እኔ ከፍላለሁ አይሸጥም ያለች እንጂ በምን ሂሳብ ተንጠራርተሽ ነው ሀይሚ ቆይ መኪናው አይሸጥም እኔ ከፍላለሁ ያልሽው? በምን ሂሳብ ነው? እና ብቻ ለማንኛውም ማለት ነው እንዳታግቷት፣ ሀይሚ እንዳታግቷት አደራችሁ። እዚህ ጋር ስንት ይከፈላል እያልን ስናወራ የምትናደዱ ሰዎች አላችሁ። ከዛ ውጭ ግን ሀይሚና ብሩክ አይ ሪስፔክት ዩ የኔ ውዶች፣ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በቀደም ላይ ራሱ ልገባ ነበረ ማነው ገስ ላይ ግን በቃ እናንተ ስለምትሻኮቱ ተራር ደርሳችሁ ስላለ በቃ ተራ ልልቀቅላችሁ ብዬ ነው እንጂ እናንተ በጣም እየተሳመጣችሁ ነበር እነሱን ለማግኘት ማለት ነው። በቃ ገስት ማአት እና እኔ ደግሞ እናንተ ይድረሳችሁ ብዬ ነው የተውኩት እንጂ ገብቼ ራሱ ላወራ ነበረ ነበር ማረጋቸው። እና ዛሬ በቃው የስድብ ናዳ ነው ያወረዳችሁብኝ። ስድብ ቢላችሁ ስድብ እንዳይመስላችሁ እንዴ ቆዳዬን ላጥ ነው ያረጋችሁት። ላጥ ራስ እኔማ ጧት ያን ፎቶ ስለጠፈኩ በቃ ይሄ ሁሉ የስድብ ናዳ እንደሚወርድብኝ በቃ ኤክስፔክትድ በቃ ጠብቀዋለሁ እንደዚህ እንደምትወርዱብኝ እና ወረዳችሁብኝ አብጠለጠላችሁኝ። ሙቺ ስመኝ ሪፕ እንዴ እናንተ ታው እንጂ በእግዚአብሔር ስራ አረ አይባልም። ስመኝ ሪፕ ጉግል ሰርች አድርጌ ሳየው ሙታለች ነው። ስመኝ ሙቺ ድብን በይ እናንተ። ቆይ እዩን በዚህ ልክ ነው እንደምትጠባት? እዩና ሙሽዬ ልጇ ልጅ የብሩክ ልጅ ከሆነ የልጇ ልጅ ነው አሁን አይደለም እንጂ በሀሳብ ያው ነበረና ይሄ እኮ ምንም እኛ ያክል በጣም መጥፎ ነገር አልተናገርኩም፣ አልዋሽምና ፎቶ አቀናበርሽ። ቆይ ነገ ደግሞ ብሩኬን እሙሽን እዩል ከነ ልጇ ሀይሚን ደግሞ መጨረሻ ላይ አርጌን ማመጣ ሲምን እንደምትሉ አይደው በቃ ገና አቀናብራለሁ። እዩ ከነ ልጇ ከዛ ሙሽዬ ብሩኬ አቅፋት ከዛ ሀብና ሀይሚ ዳርና ዳር ተቀምጠው ሀይሚ እንደውም ቡና እያፈላችላቸው መሆን አለበት። እንደዛ አርጌን ማመጣው ነገ ሀይሚ ቡና እያፈላችላቸው ሙሽዬና እዩ አንድ ላይ ቁጭ ብለው ከዛ ብሩኬ እዩን አቅፋት ማለት ነው። ምንድነው ምን በወሬ ወይ በፎቶ ሰው የሚላይ ነው እንደሚመስላችሁ አረጋለሁ ነገ እስቲ ምን እንደምትሉኝ ደግሞ አያለው። እንዲሁ ንዴታችሁን ማስወጣላችሁ። አታናዱኝ የበረና አታናዱኝ። ፎቶ አርክ አንቺ ላይ አቃንቺ ጋራም ስነ ስርዓት ስቶፕ እና በእውነት በጣም እንደምወዳችሁ ታውቃላችሁ የኔ ውዶች። በጣም ነው የምወዳችሁ ታውቃላችሁ። እንግዲህ እኔ እናንተ ምንም ብትሉኝ በቃ እኔ አክባሪያችሁ ነኝ፣ ወዳጃችሁ ነኝ። ስታስጸልይ አሁን ብትሞች ብትከረበች ለቃቃሚ ችጋራም ኮተታም ኦ ማይ ጋድ ሀይሚና ብሩክ በቃ እናንተማ ሀይሚ እኮ በቃ ፎቶ እስኪዘቀዘቅ ድረስ በሀይሚ ታውቃላችሁ ምን ያክል ዋጋ እንደከፈልኩላት እንዴ።
ቤተሰብ ፎቶ የተዘቅዝቆ ምን እንደሚሉ አስባችሁታል? ደግሞ የዘቀዘቀችኝ የአገሬ ልጅ ናት ጋይስ፣ የአገሬ ልጅ ናት፣ የሰፈሬ ልጅ ናት። ከርብታይ ምናምን ኧረ በስመ አብ ወልድ መንፈስ ቅዱስ። በኋላ ስሰማ የአገሬ ልጅ ናት። እና በአጠቃላይ ማለት ነው የኔ ወዶች አትናደዱ። እኔ ያው ፎቶ መለጠፊያ አይቀርም ልላችሁ ፈልጌ ነው። እና ሀይሚዬ የኔ ኩሩ፣ የኔ ዘንካታ፣ የኔ አበባ፣ የኔ ጠንበለል የስ አሽቃብጣለሁ። የስ አሽቃብጣለሁ። እውነት ለመናገር ዛሬ ማለት ነው ሊወሰድ እያደረገኝ ነው፣ ሊያጃጅለኝም እያለ ስለሆነ እንዲሁ ጸበልን ብትወስዱ ጥሩ ነበረ። አንዳንዴ ወሰድ እያደረገኝ ነው ፎቶ ራሱ መለጥፈውና ሳወራ ራሱ እያያችሁኝ ነው፣ እየወሰደኝ ነው አንዳንዴና ጂል ብላችሁ ነበር፣ እየተጃጃልኩላችሁ ነው። እና ጸበል ነገር ብታስጠምቁኝ ግን በጣም ደስ ይለኛል። ከዛ ውጭ ግን ማለት ነው ሀይሚ የኔ ጠንበለል፣ የኔ ሸበላ፣ የኔ ማር፣ የኔ ቸኮሌት፣ አይ ብሩኬን ባታገቢ በእውነት ወንድሜን ነበር ማጋባሽ። አዎ ወንድሜን ነበር ማጋባሽ። አንቺ ምራቴ ሆነሽ እያየሁሽ ቡና አስታፈኔ አስበሽዋል ወይ? ደግሞ ለምን እንደዚህ ያላሽ እኮ ሚል አይጠፋም። እና ማለት ሀይሚዬ የኔ ውድ በጣም ነው ያማረብሽ። ደግሞ ለባልሽ አቤት እንደዚህ መከታ ስትሆኝ ጋሻ ከለላ ጋሻ መከታ ኩቺናታይ። አረ ሀይሚ የምር በጣም ነው ያደነኩሽ። ምክንያቱም አንዳንዴ በፍራንክ ትክክለኛ ማንነታችን አል በእርግጥ ካሜራ ስላለ ፍራንክ እንደሆነ ግልጽ ነው ግን ስለ ብር አታውሩ። በነገራችን ላይ ሶሻል ሚዲያ እንትን የምትሉ ሰዎች በአሁኑ ጊዜ ማለት ነው በቃ ባለሀብት ሰው እየኖረ አይደለም። በቃ ቶሎ እየተገደለ ነው፣ እየሞተ ነው፣ ብዙ ነገር እየተደረገ ስለሆነ ያው የምታገኙትን ነገር አትናገሩ፣ የምታደርጉትን ነገር አታሳዩ፣ ያላችሁን ነገር ለሰው አታሳዩ። የምሬ ነው። በጣም ከባድ ነው። ሰው አሁን ሰው ከሰው እየተባላ ነው እንደ ውሻ። እና ያላችሁን ነገር አታሳዩ፣ የምታደርጉትን ነገር አታውሩ ምናምን ሰው በጣም መጠንቀቅ አለባችሁ ብዬ አስባለሁ። ከዛ ብሩኬም በሌላ ቤት ዛሬ ዙረት ላይ ናቸው። ምናልባት ቲክታክ ላይ ላይቭ ማታ ከመጡ እንጂ ሀይሚም ዙረት ላይ ናት፣ ብሩኬም ዙረት ላይ ነው። በቃ ሌላ ቤት ነው የመጡት። እንግዲህ ዛሬ ካልመጡ በሀይሚ ቤት ይመጣሉ። ዛሬ መጥተው ስለ ጌሙ ይናገራሉ ማለት ነው። ጌሙ መቼ እንደሆነ ዛሬ ነው የሚናገሩት ብዬ አስባለሁ። ይመጣሉ በሀይሚ ቤት። ሰው እንግዲህ እንኮመኩባለን ማታ። ሀይሚ ገና በጊዜ ዘንጣለች። እንደዚህ ዘናንጣ እንግዲህ ያው ቲክቶክ ላይ ለመግባት ይመስለኛል እንደዚህ ዘንጣቸው። ብቻ ዛሬ የሚመጡ ይመስለኛል ቲክቶክ ላይ። ከዛ ውጭ በዩቲዩብ አይመጡም ብዬ አስባለሁ። እስካሁን አልመጡም። እንግዲህ በሌላ ቤት ሲመጡ ደግሞ በቤታቸው አይመጡም። በቤታቸው ቪዲዮ ካልሰሩ ነው ሌላ ሰው ቤት ቪዲዮ የሚመጡና ያው እንግዲህ ላለመጥፋት ማለት ነውና ይመቻችሁ የኔ ውዶች ማለት ነው። ዋናው ነገር አለመጣላታችሁ ነው፣ በፍቅር መምጣታችሁ ነው እንጂ ያው በሰው ቤትም ቢሆን ብቻ እኛ ዋናው ማዝናናታቸው ነው አይደል? እኛ